Vladimir Putin is wanted for war crimes by the International Criminal Court, so some EU officials are expressing doubts about Budapest. የሩሲያ ፕሬዝዳንት አማካሪ ዩሪ ኡሻኮቭ የትራምፕና ፑቲን መገናኘት አይቀሬ ነው ሲሉ ተናገሩ። ፕሬዝዳንት ፑቲን የምድራችን ተጽዕኖ ፈጣሪ ሰው ናቸው ሲል ጋዜጠኛ ታከር ካርልሰን ገለጸ። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ የዩክሬን ጦርነት በዲፕሎማሲ መፈታት አለበት አሉ። ወደ አራተኛ ዓመቱ እየገባ የሚገኘው የሩሲያና ዩክሬን ጦርነት አሁንም ድረስ እየተወሳሰበ ቀጥሏል። ድርድርና ሽምግልና ጉባኤና መግለጫም ያላስቆመው ጦርነት ከመወሳሰብ አልዳንም። የኔቶ ጣልቃ ገብነት፣ የሰሜን ኮሪያ ተሳትፎ፣ የአውሮፓ ህብረት ከዩክሬን ጎን መቆም፣ የአሜሪካ ግልጽ ያልሆነ አቋም የሩሲያና ዩክሬን ጦርነትን አይገመትም አድርጎታል። ዛሬ ላይ ከወደ ክሬምሊን የወጡ መረጃዎች እንደሚጠቁሙት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን የሁለትዮሽ ግንኙነት ማድረጋቸው እንደማይቀር ነው። የሩሲያ ፕሬዝዳንት አማካሪ ዩሪ ኡሻኮቭ ሰኞ ከጋዜጠኞች ጋር በነበራቸው ቆይታ እንደገለጹት የስብሰባ ቦታና ጊዜ ግልጽ ከማድረግ ተቆጥበዋል። ከጋዜጠኞች ለቀረበላቸው ጥያቄ መልስ አልሰጡም። እስካሁን ድረስ በግልጽ የተቀመጠ የጊዜ ሰሌዳ ባይኖርም ቅድመ ዝግጅቶች ግን መደረጋቸውን ቀጥሏል ያሉት አማካሪው በሁለቱ መሪዎች መካከል ሊደረግ የታሰበውን ስብሰባ በጊዜው እንደሚሆን ከመናገር አልሸሸጉም። ባለፈው ነሐሴ ትራምፕና ፑቲን ባላስካ ተገናኝተው የሩሲያና ዩክሬን ጦርነት ለመቋጨት አንድ መፍትሄ ላይ ይደርሳሉ ቢባልም ሳይሳካ በመቅረቱ ጦርነቱ ቀጣይነት እንዲኖረው አድርጓል። በዓለም ፖለቲከኞች ዘንድ ከባድ መነጋገሪያ የነበረው ያላስካው ስብሰባም ያለ ውጤት ማለቁ ብዙዎችን ያስገረመ ክስተት ሆኖ አልፏል። ዘለንስኪ በተደጋጋሚ የዋይት ሃውስ በርን በማንኳኳት የአውሮፓ ለጋሾቻቸውን እርዳታ በመሻት የኔቶ አባላት የጦር መሳሪያ አቅርቦት እንዲያደርጉላቸው በመጠየቅ በተለይም የቶማሃውክ ተምዘግዛጊ ሚሳኤልን አሜሪካ እንድትሰጣቸው መወትወታቸው በሞስኮ ባለስልጣናት ዘንድ ቁጣን የቀሰቀሰ ጉዳይ ብቻ ሳይሆን ለተጨማሪ ጦርነት እንዲዘጋጁ የሚያደርግ ሁኔታንም ፈጥሯል ይባላል። ሞስኮ በበኩሏ ዩክሬን ቶማሃውክን የምትጠቀም ከሆነ ከምድረ ገጽ እናጠፋታለን ስትል ማስጠንቀቋ በኪየቭና በሞስኮ መካከል እንዲሁም በኔቶ አሜሪካና በሩሲያና አውሮፓ ህብረት መካከል ውጥረት እንዲበዛም አድርጎት ቆይቷል። በቅርቡ አሜሪካ በሩሲያ ግዙፍ የነዳጅ ኩባንያዎች ላይ ማዕቀብ መጣሏ የአውሮፓ ህብረትም ለዚህ ድጋፍ ማድረጉ የሞስኮ ባለስልጣናትን ማስቆጣቱ የሚታወቅ ነው። ከዚህ ወር ቀደም ብሎ ዶናልድ ትራምፕ ከፑቲን ጋር ሃንጋሪ ቡዳፔስት እንደሚገናኙና ሩሲያ አሁን ባለችበት የውጊያ ቦታዎች ላይ ተኩስ ማቆም እንዳለባት ቢናገሩም ሩሲያ ይህን ባለማድረጓ ትራምፕ ደስተኛ ለመሆናቸውን ከተናገሩ በኋላ የፑቲንና ትራምፕ የሃንጋሪ ግንኙነት መቋረጡም የሚታወስ ነው። የሃንጋሪው ስብሰባ መራዘም በፖለቲከኞች ዘንድ ትልቅ ፖለቲካዊ አንድምታም ፈጥሯል። ትራምፕና ፑቲን የሃንጋሪውን ስብሰባ ለመሰረዝ እያስገደዳቸው አንድም የሩሲያ ጦር ወደፊት መገስገሱ፣ አንድም የዩክሬን ተደጋጋሚ የድሮን ጥቃት፣ አንድም ምዕራባውያን በሩሲያ ላይ ተጨማሪ ማዕቀብ ለመጣል መሰብሰባቸውና የጦር መሳሪያ ለመስጠት ቃል መግባታቸው፣ አንድም ሩሲያ ጦርነቱን በበላይነት ለማጠናቀቅ ስለምትፈልግ በትራምፕ ሐሳብ አለመስማማቷ ሊሆን እንደሚችል ፖለቲከኞች ግምታቸውን ያስቀምጣሉ። ሌላው ዶናልድ ትራምፕ ሩሲያ በውጊያ ቦታዎች ላይ እንዳለች ተኩስ አቁም ይደረግ ካሉ በኋላ እንደገና ተመልሰው አጠቃላይ የሰላም ስምምነት መደረስ አለበት፣ ጊዜያዊ ተኩስ አቁም ማድረግ አስፈላጊ አይደለም ማለታቸው በሞስኮና ዋሽንግተን መካከል ውዝግብ መፍጠሩ ለሃንጋሪው ስብሰባ መቅረት ገፊ ምክንያት ሊሆን እንደሚችል ፖለቲከኞች ይናገራሉ። የሩሲያ ባለስልጣናት ጦርነቱን በሰላም ለመጨረስ ፈቃደኛ መሆናቸውን በተደጋጋሚ ቢናገሩም ከጦርነት አውደ ግንባሮች ግን ለመውጣት ፍላጎት አላሳዩም ሲሉ ፖለቲከኞች የፑቲንን መንግስት ይወቅሳሉ። ኪየቭና አጋሮቿም አስቸኳይ ተኩስ ማቆም ላይ መደረስ አለበት ብለው ቢከራከሩም ሞስኮ ግን ኪየቭና አጋሮቿ ጊዜ ለመግዛትና ጦሯን መልሶ ለማደራጀት ነው ስትል ትከራከራለች። ምዕራባውያን ፑቲንን አምባገነን ሲሉ ቢጠሯቸውም የአሜሪካው ጋዜጠኛ ታከር ካርልሰን ግን ከምዕራብ አውሮፓም ካናዳና ብሎም ከሌሎች ሀገራት ፑቲንን የሚያህል ተጽዕኖ ፈጣሪ ሰው አልተገኘም ሲል ምስክርነቱን መስጠቱም ተሰምቷል። የሩሲያና ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ ከባዱ ግጭት እንደሆነ ፖለቲከኞች ይናገራሉ። ይህንን ደም አፋሳሽ ጦርነት ለማስቆም የተለያዩ አካላት ጣልቃ ቢገቡም ጦርነቱን ማስቆም ግን አልተቻላቸውም። ከበርሊን እስከ ፓሪስ ከለንደን እስከ አንካራ ውይይት ቢደረግም ጦርነቱ ዛሬም አልተቋጨም። አሁንም ድረስ ጦርነቱን ለመጨረስ አስተያየቶችና ሐሳቦች ከተለያዩ መሪዎች መቅረባቸውንም ቀጥለዋል። የብራዚሉ ፕሬዝዳንት ሉዊዝ ኢናቺዮ ሉላ ዳ ሲልቫ ጦርነቱን ለማስቆም ጊዜው አሁን ነው፣ ትራምፕና ፑቲን ምን እንደሚፈልጉ ይታወቃል ሲሉ ለጋዜጠኞች መግለጫ ቢሰጡም ፑቲንና ትራምፕ የሚፈልጉትን ግን ምን እንደሆነ በግልጽ አላስቀመጡም። ዛሬም ድረስ ከጣልቃ ገብነት ነፃ ያልወጣው የሩሲያና ዩክሬን ጦርነት ተባብሶ መቀጠሉ ሲገለጽ የሩሲያ ውጭ ጉዳይ ደህንነት አገልግሎት ባወጣው መረጃ መሰረት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ 2000 የሚጠጉ ወታደሮችን ወደ ዩክሬን ለመላክ እቅድ እንዳላቸው መረጃ ማግኘቱን ይፋ አድርጓል። ይህ ደግሞ የምዕራባውያን ጣልቃ ገብነት ያሳያል ነው የተባለው። ማክሮን የሀገር ውስጥ የቤት ስራቸውን በአግባቡ ሳይፈጽሙ መንግስታቸው እየተንገዳገደና ኢኮኖሚያዊና ፖለቲካዊ ውሽቀት እያላጋቸው ባሉበት ሰዓት ወደ ዩክሬን ጦር ለመላክ ማሰባቸው እንደ ናፖሊዮን ለመሆንና የህልም ድል ለመቀናጀት ያምራቸዋል ሲል የሩሲያ ደህንነት አገልግሎት የፓሪስን መንግስት ጣልቃ ገብነት በእጅጉ ኮንኖታል።